መንግስት ከመሬት ጋር በተያያዘ ክስ ሊጀምር መሆኑ ተገልጿል። በዚህም መሰረት በብልሹ አሰራር የመሬት ባለቤት የሆኑ ግለሰቦችና የመንግስት አካላት ላይ ምርመራዎች እንደሚደረጉም ታውቀዋል። በሌላ በኩል ደግሞ በመርካቶ አዲስ የሽያጭ ቁጥጥር መጀመሩን መንግስት አሳውቀዋል። ለዚህም ደግሞ በመቶዎች የሚቆጠሩ አዳዲስ የደንብ አስከባሪ ተቆጣጣሪዎችን ማሰማራቱን ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ከመሬት ጋር በተያያዘ ክስ ሊጀምር መሆኑ ተገልጿል። በዚህም መሰረት በብልሹ አሰራር የመሬት ባለቤት የሆኑ ግለሰቦችና የመንግስት አካላት ላይ ምርመራዎች ተጠናክረው እንደሚቀጥሉም ታውቋል። ከዚህ በፊት በብልሹ አሰራር አማካኝነት የመሬት ባለይዞታ የሆኑ ግለሰቦችና ተመሳጥረው መሬት ባልተገባ መልኩ ለግለሰብ የሚሰጡ አካላት የቁጥጥር ስራዎች ላይ ችግር መደቀናቸውን የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ አስታውቋል። መሬትን በህገወጥ መልኩ መውረር በከተሞች ከፍተኛ ተግዳሮት መሆኑን በቢሮ የመሬት ዝግጅት ባንክና ጥበቃ ዘርፍ ኃላፊ አቶ ተስፋዬ ጥላውን ገልጸዋል። በመሆኑም ችግሩን ለመከላከል በመሬት ወረራ ላይ የተደረጉ ምርመራዎችና የክስ ሂደቶች ተጠናክረው መቀጠል እንዳለባቸው አንስተዋል። በከተማ አስተዳደሩ እየተወሰደ ያለው እርምጃ አመርቂ እንዳልሆነና ችግሩን ለመፍታትም በጥናት ላይ የተመረኮዘ ፍትሐዊና ግልጽ የመሬት ሀብት አስተዳደር ስርዓትን ለማስፈን ቀጣይነት ያለው አሰራር እንደሚያስፈልግም ጠቁመዋል። በመሬት ሀብት አስተዳደር ላይ የሚስተዋሉ ብልሹ አሰራሮችን ለማስቆም ቅንጅታዊ አሰራርን ማስፋት እንደሚገባ የገለጹ ሲሆን ሆኖም የሚስተዋሉ ችግሮችን በመቅረፍ ለአልሚዎች መሬት የማስረከብ ስራ እየተሰራ ስለመሆኑ ተናግረዋል። ኃላፊው አያይዘውም የህብረተሰቡ የግንዛቤ እጥረት ከሚስተዋሉ ችግሮች አንዱ ማሳያ መሆኑን አብራርተዋል። ህገወጥ የመሬት ወረራ በሀገር ኢኮኖሚ ላይ የሚያሳድረውን ተጽዕኖ በመገንዘብ ኃላፊነቱን የመንግስት አካላት ብቻ አድርጎ ባለመውሰድ ለሚመለከተው አካል በማሳወቅ መከላከል እንደሚያስፈልግም ገልጸዋል። በተያያዘም ከልማት ተነሺነት ጋር ተያያዥነት ላላቸው ቅሬታዎች ምላሽ ለመስጠት በከተማ ደረጃ በተዋቀረው የይግባኝ ሰሚ ጉባኤ አማካኝነት በበጀት ዓመቱ ባለፉት 12 ወራት ውስጥ 634 ቅሬታዎች ቀርበው ለ562ቱ ምላሽ መስጠታቸው የተገለጸ ሲሆን ከነዚህም ውስጥ 408 የሚሆኑ ተገቢነት የሌላቸው ቅሬታዎች መሆናቸውን የከተማ አስተዳደሩ የመሬት ልማትና አስተዳደር ቢሮ አስታውቋል። በሌላ በኩል ደግሞ በመርካቶ አዲስ የሽያጭ ቁጥጥር መጀመሩን መንግስት አሳውቋል። ለዚህም ደግሞ በመቶዎች የሚቆጠሩ አዳዲስ የደንብ አስከባሪ ተቆጣጣሪዎችን ማሰማራቱን ሰምተናል። የአዲስ አበባ ገቢዎች ቢሮ በሀገሪቱ ትልቁ የገበያ ማዕከል በሆነው መርካቶ ማንኛውም አይነት ሽያጭ በደረሰኝ እንዲፈጸም የወጣውን ሕግ ለማስከበር በመቶዎች የሚቆጠሩ አዳዲስ የደንብ አስከባሪ ተቆጣጣሪዎችን ማሰማራቱን አስታውቋል። ይህ አዲስ እርምጃ ከዚህ ቀደም በተሰማሩ አንዳንድ ተቆጣጣሪዎች ላይ ይቀርብ የነበረውን የሙስና ቅሬታ ለመፍታት ያለመ ሲሆን ተቆጣጣሪዎቹን ራሳቸው የሚቆጣጠር ሌላ ቡድን መመደቡ የዘመቻውን ጥብቅነት ያሳያል ተብሏል። የመንግስት ገቢን ለማሳደግ በሚል ማንኛውም ነጋዴ ለእያንዳንዱ ሽያጭ ደረሰኝ መቁረጥ እንዳለበት አዲስ ህግ መውጣቱ ይታወሳል። ይህንን የተቃወሙ የመርካቶ ነጋዴዎች ለቀናት ሱቆቻቸውን ዘግተው የነበረ ቢሆንም በኋላ ላይ ግን ወደ ስራ ተመልሰዋል። ነገር ግን ያለ ደረሰኝ ሲሸጥ የተገኘ ነጋዴ ላይ የሚጣለው የ100,000 ብር ቅጣት ከማስፈጸም ይልቅ አንዳንድ ተቆጣጣሪዎች ከነጋዴዎች ጋር የግል ድርድር በማድረግ ጉቦ ይቀበሉ እንደነበር መረጃዎች ወጥተዋል። ይህንን የሙስና አሰራር ለመስበርም ገቢዎች ቢሮ ከነሐሴ ጀምሮ አዲስ የቁጥጥር ስርዓት መዘርጋቱን የታወቀው በመቶዎች የሚቆጠሩት አዳዲስ ተቆጣጣሪዎች በቀላሉ የሚለይ አዲስ ዩኒፎርም የለበሱ ሲሆን ለተጠያቂነት እንዲመች በዩኒፎርማቸው ላይ መለያ ቁጥር ተለጥፎባቸዋል። ከሁሉም በላይ እነዚህን ተቆጣጣሪዎች ራሳቸው በስራ ላይ ያሉ የሚቆጣጠርና ህገወጥ ድርጊት እንዳይፈጽሙ የሚከታተል ሌላ የተደበቀ የቁጥጥር ቡድን ተመድቦባቸዋል ተብሏል። በአሁኑ ወቅትም አዳዲሶቹ ተቆጣጣሪዎች በመላው የመርካቶ አካባቢዎች በመዟዟር የደረሰኝ አጠቃቀምን በጥብቅ በመቆጣጠር ላይ እንደሚገኙ ነው የታወቀው። ይህ አዲስ ዘመቻ በከተማው አስተዳደርና በንግዱ ማህበረሰብ መካከል ያለውን የመተማመን ግንብ እንደገና ለመገንባትና የሀገሪቱን የግብር ስርዓት ለማዘመን የተወሰደ ወሳኝ እርምጃ መሆኑ እየተገለጸ ነው። በሌላ በኩል ደግሞ በህንፃዎችና በቤቶች ውስጥ የፀሐይ ኃይል መጠቀም አስገዳጅ ሊደረግ መሆኑን መንግስት አስታውቋል። ኢትዮጵያ ያላትን የፀሐይ ኃይል ለመጠቀም በሁሉም ህንፃዎችና ቤቶች ውስጥ የፀሐይ ኃይል መጠቀምን በሂደት አስገዳጅ እንደሚሆን ተገልጿል። ይህ የተገለጸው የውሃና ኢነርጂ ሚኒስቴር ከኢንተርናሽናል ሶላር አሊያንስ ጋር የፀሐይ ኃይልን በጋራ ለማልማት የሚያስችል ስምምነት በተፈራ
የተፈራረሙበት ወቅት ነው። ኢትዮጵያ ከፍተኛ የፀሐይ ኃይል አላት ያሉት የውሃና ኢነርጂ ሚኒስትር ዴታ ኢንጂነር ሱልጣን ወሊ ይህንን አቅም ጥቅም ላይ ለማዋል ከዚህ ቀደም አለመሰራቱን ለዚህም ሲባል በሂደት በእያንዳንዱ ቤትና ህንፃ ጣሪያ ላይ የፀሐይ ኃይል ቴክኖሎጂ እንደሚገጠም አስታውቀዋል። ከዚህ ቀደም አዲስ አበባ ውስጥ በእያንዳንዱ ቤት ጣሪያ ላይ የፀሐይ ኃይል መሰብሰቢያ ወይም ሶላር ፓኔል ቢኖር ምን ያህል ኃይል ማግኘት እንደሚቻል የሚያሳይ ጥናት ተደርጎ እንደነበር አስታውሰው ማህበረሰቡ የፀሐይ ኃይል እንዲጠቀም የግንዛቤ ስራዎች እንደሚቀድሙና በሂደት ግን በሌሎች ሀገሮች እንዳለው አሰራሩ አስገዳጅ እንደሚሆን ጠቁመዋል። ፕሮጀክቱን ተግባራዊ ማድረግ ቀላል አይሆንም ያሉት ሚኒስትር ዴታው ነገር ግን ያለውን አቅም ለመጠቀምና የኃይል ተደራሽነትን ለማስፋት ተግባራዊ ማድረጉ አስፈላጊ መሆኑን ገልጸዋል። የተለያዩ ሚኒስቴር መስሪያ ቤቶችና የመንግስት ተቋማት እንዲሁም ደግሞ ህንፃዎችን በቀጣይነት ተጠቃሚ እንዲሆኑ የማድረግ እቅድ ተይዟል ብለዋል። በዕለቱ ከተፈረሙ 4 ስምምነቶች ውስጥ 400 ሜጋዋት የፀሐይ ኃይል ማመንጨት የሚያስችል ፕሮጀክት ሲሆን ይህም ከ8 ወራት በፊት የተመረቀው የ200 ሜጋዋት የፀሐይ ኃይል ማመንጫ ፕሮጀክት በእጥፍ የሚያሳድግ መሆኑን አስረድተዋል። ፕሮጀክቱ ምን ያህል በጀት እንደተያዘለት በአሁኑ ወቅት ማወቅ እንደማይቻል ነገር ግን የገንዘብ ድጋፍ ሲገኝለት በሚቀጥለው ዓመት መጀመሪያ ስራዎቹ እንደሚጀመሩ ጠቁመው የሚጠናቀቅበትን ጊዜ ግን ሳይገልጹ አልፈዋል። ሚኒስቴሩ ከዓለም አቀፉ የፀሐይ ኃይል ጥምረት ጋር በቀጣዮቹ 5 ዓመታት የሚኖሩ እቅዶችን እንዴት መስራት እንዳለበት ሁለቱም አካላት ያለባቸውን ኃላፊነት በግልጽ ያስቀመጠ ስምምነት ሌላው መሆኑንና ይህም ከመጪው መስከረም ወር ጀምሮ ተግባራዊ ይደረጋል ተብሏል። ሀገሪቱ የምግብ ዋስትናን ለማረጋገጥ ለምታከናውናቸው ስራዎች የፀሐይ ኃይልን መጠቀም ይኖርባታል ያሉት ሚኒስትር ዴታው ለዚህም የግብርና ስራው በዝናብ ብቻ የተገደበ እንዳይሆንና የመስኖ ስራዎችን ለማሳደግ በነዳጅ ይሰሩ የነበሩ ፓምፖችን በሙሉ በፀሐይ ኃይል እንዲሰሩ ለማድረግ በእቅድ መያዙን ተናግረዋል። ላለፉት 30 ዓመታት ሀገሪቱ ስትከተለው የነበረው ፖሊሲ በኃይል ማመንጫ ዘርፍ የግሉ ዘርፍን የሚጋብዝ እንዳልነበር ይህንን ክፍተት ለመሙላት የፖሊሲ ማሻሻያ ማድረግ በማስፈለጉ ማሻሻያው መደረጉን አክለዋል። ከ10 ዓመታት በፊት የተቋቋመው ኢንተርናሽናል ግሎባል አሊያንስ 124 አባል ሀገራት ያሉት ሲሆን የተቋሙ ዋና ዳይሬክተር አሺሽ ካና እንደገለጹት በማዕከላዊ ኢትዮጵያ 700 ኪሎዋት በሰዓት የፀሐይ ኃይል የሚያመነጭ ፕሮጀክት ለመገንባት ስምምነት ተደርጓል ብለዋል። ስምምነቶቹን ተግባራዊ ለማድረግ ከ3 እስከ 6 ወራት እንደሚወስድ የገለጹት ዋና ዳይሬክተሩ ከሌሎች ሀገሮች በተገኘ ልምድ መሰረት የመሬት ዝግጅቱን የማጠናቀቅና ትክክለኛውን ኮንትራት የማዘጋጀት ስራ እንደሚከናወን አስረድተዋል። በሌላ በኩል ደግሞ ግማሽ ሚሊዮን የሚጠጉ ተሽከርካሪዎች የሶስተኛ ወገን የመድን ሽፋን እንደሌላቸው ሰምተናል። በኢትዮጵያ የሚንቀሳቀስ ማንኛውም ተሽከርካሪ የሶስተኛ ወገን ኢንሹራንስ እንዲገባ አስገዳጅ ቢሆንም ከ1.4 ሚሊዮን ተሽከርካሪዎች ውስጥ 962,000 ወይም ደግሞ 69 በመቶ የሚሆኑት ብቻ የሶስተኛ ወገን የመድን ሽፋን ሲኖራቸው 440,000 ያህሉ ምንም አይነት ሽፋን እንደሌላቸው የፌዴራል ዋና ኦዲተር መስሪያ ቤት በሪፖርቱ አስታውቀዋል። በመኪና አደጋ የሶስተኛ ወገን መድን አዋጅ መሰረት ማንኛውም ሰው በሶስተኛ ወገን ላይ ለሚያደርሰው አደጋ የጸና የመድን ሽፋን ሳይኖረው መኪናውን በመንገድ ላይ መንዳት፣ መጠቀም፣ ሌላ ሰው እንዲነዳ እንዲጠቀም ማድረግ ወይም መፍቀድ እንደማይችል ተደንግጓል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።